አስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በመጀመሪያው መረጃ የማስደምጣችሁ ኖርዌይ ኤርትራውያንን በሚመለከት አስቸኳይ መግለጫ አወጣች። ይሄውም ከዛሬ ጀምሮ በኖርዌይ ሆኖ የኤርትራውን የፕሬዝዳንት ኢሳያስ አፈወርቂን መንግስት የሚደግፍ ማናቸውም ኤርትራዊ ዜግነቱንም እነጥቃለሁ እንዲሁም የመኖሪያ ፈቃድም እቀማለሁ ስትል ኖርዌይ ውሳኔዋን አስታውቃለች። ምርመራ እያካሄደችባቸው ያሉ በርካታ ግለሰቦችም እንዳሉ ገልጻለች። የኖርዌይን መግለጫ አስደምጣችኋለሁ። በሌላ በኩል የማርበርግ ቫይረስ በሽታን ተከትሎ ክቡራን አድማጮች አዲስ መረጃ ተሰምቷል። በሽታው ወደ ተገኘበት ከተማ መግባትና መውጣትን ጨምሮ ሌሎችም ጉዳዮች ተከልክለዋል። ይህንን በተመለከተ የወጣውን የጉዞ ክልከላ የማስደምጣችሁ ነው የሚሆነው። በሌላ በኩል መፈንቅለ መንግስት የተደረገባት ጊኒ ቢሳው አፍሪካዊቷን ሀገር በሚመለከት አዲስ መረጃም አለ፣ እንዲሁ የምናደምጠው ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተል። በቅድሚያም ሀገረ ኖርዌይ ኤርትራን በሚመለከት አስቸኳይ ማስጠንቀቂያና ማሳሰቢያ አወጣችም። ኖርዌይ ባወጣችው መግለጫ እንዳለችው ከሆነ የኤርትራን መንግስት የሚደግፉ ትውልደ ኤርትራውያንን የሰጧቸውን ዜግነት እነጥቃለሁ ስትል ነው በኤርትራ የሚገኘውን የፕሬዝዳንት ኢሳያስ አፈወርቂን መንግስት ኤርትራውያን እንዳይደግፉ ያስጠነቀቀችው። የኖርዌይ የስደተኛ አገልግሎት ተቋም እንዳለው ለ2 ዓመታት ምርመራ ካካሄደ በኋላ አሳልፈው ውሳኔ እንዳሳወቀው የኤርትራ መንግስትን የሚደግፉ የኖርዌይ ዜግነት ያላቸውን ኤርትራውያን ዜግነታቸውን እነጥቃለሁ በማለት ወስኗል። የኖርዌይ ዜግነት የተሰጣቸው ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴ ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎችም ስለነሱ የሚናገሩትን ተከታትዬ መዝግቤያለሁ ብሏል። ምርመራ ተደረገባቸው የተባሉት 135ቱ ሰዎች የኖርዌይ ዜግነት የተሰጣቸው ሲሆኑ ላለፉት 8 ዓመታት በሀገሪቱ ኖረዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸውን መነጠቃቸው የተገለጸ ሲሆን የሌሎች 30 ሰዎች ጉዳይም ደግሞ እየተመረመረ ነው የተባለው። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግልጽ አይደለም። በኖርዌይ ሕግ መሰረት በሀገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል። የመኖሪያ ፈቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችል ሕግ ይደነግጋል። የኖርዌይ መንግስት የትውልደ ኤርትራውያን የመኖሪያ ፈቃድ ወይም ዜግነት ሲነጠቅ የአሁኑ ለመጀመሪያ ጊዜ ነው። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ለስቅይት እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡም ይገልጻሉ። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ከኤርትራ የመጡ ስደተኞች ለኖርዌይ መንግስት የገለጿቸው የግዳጅ ብሔራዊ ውትድርና የሰብአዊ መብት ጥሰት ተፈጽሞብናል ካሉ በኋላ ነገር ግን መልሰው ያንን መንግስት ይደግፋሉ። ስለዚህም ይህ ትክክለኛ ነገር አይደለም ብለዋል። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከ2 ዓመታት በፊት የተነሳውን ግጭት ምክንያት በማድረግ ነው። በዚህ ግጭት ውስጥም ተሳታፊ ነበሩ የተባሉ ኤርትራውያን አንዱ እንደ አውሮፓውያን አቆጣጠር በ2013 በኖርዌይ ጥገኝነት ያገኘ እንደሆነ ተመልክቷል። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ትውልደ ኤርትራውያኑ ላይ የተካሄደው ምርመራ በዋነኝነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው የተባለው። በኦስሎና በበርገን ከተሞች በመዘዋወር ምርመራውን ያካሄደ ሲሆን በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት የተከሰተባት ከተማ ነች። የኤርትራን መንግስት የሚደግፉ ስደተኞች ላይ ምርመራ ከተከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራው መጀመሩና መጠናቀቁ ተገልጿል። ከአውሮፓውያኑ አዲስ ዓመት በኋላ የኤርትራውያኑ ይግባኝ እንደሚታይ የኖርዌይ ስደተኞች አገልግሎት ተቋም አስታውቋል። በምርመራው ወቅት ስደተኞቹ ለምን የጥገኝነት ጥያቄያቸው ተቀባይነት አገኘ፣ ለምን የሸሹትን መንግስት መልሰው ይደግፋሉ፣
ጥገኝነት ሲጠይቁ ጨቋኝ ነው ብሔራዊ ውትድርና አለ ያሉትን የፕሬዝዳንት ኢሳያስ መንግስት መልሰው ከደገፉ እነዚህ ጉዳዮች መልሰው እንደሚፈተሹም ተገልጿል። መርማሪ ቡድኑ ከማህበራዊ ሚዲያ ጽሁፎች በተጨማሪ ኖርዌይ ከሚኖሩ የኤርትራ መንግስት ከሚቃወሙ ትውልደ ኤርትራውያንም ጥቆማ እንደደረሰውም ጭምር ገልጿል። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፈቃድ እንዲሁም ዜግነታቸው ሙሉ በሙሉ እንደሚሰረዝም አመልክቷል። ወደ እስራኤል በህገ ወጥ መልኩ የገባና ከዚህ ቀደም የኤርትራ መንግስትን በመደገፍ ይታወቃል የተባለ አንድ ኤርትራዊ ባለፈው ወር ወደ ኤርትራ መባረሩን የእስራኤል መገናኛ ብዙሃን መዘገባቸው ይታወቃል። እስራኤል የኤርትራ ዜግነት ያለውና የመንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ለመጀመሪያ ጊዜ ነበር። የአንድ ወንድ ልጅ አባት የነበረው ኤርትራዊ ወደ እስራኤል የገባው በአውሮፓውያኑ 2011 ሲሆን ላለፉት 14 ዓመታት ኑሮን በዚያው አድርጎ ቆይቷል። እንደ አውሮፓውያን አቆጣጠር በ2023 በእስራኤል መዲና ቴል አቪቭ በኤርትራውያን መካከል ተከሰተ በተባለ ግጭት እስራኤላዊ ፖሊስን ጨምሮ 150 ሰዎች መጎዳታቸው ተነግሯል። የኤርትራ መንግስት ደጋፊዎችና ተቃዋሚዎች ጎራ ለይተው በተሳተፉበት በዚህ ደም አፋሳሽ ግጭት 11 ሰዎች በጥይት ተመተዋል። እንደ አውሮፓውያን አቆጣጠር በ2024 በተነሳ ግጭት ደግሞ 2 ሰዎች ሲገደሉ 8 ሰዎች ክፉኛ መቁሰላቸው አይዘነጋም። በሌላ ዜና የማርበርግ ቫይረስን ለመከላከል ሲባል ለመጀመሪያ ጊዜ የተገኘበት የአሪ ዞን ለአንድ ሳምንት ያክል ወደ ዞኑ መውጣትና መግባት የጉዞ ክልከላ መጣሉ ተሰማ። በደቡብ ኢትዮጵያ ክልል የአሪዞና አስተዳደር መቀመጫ የሆነችው ጂንካ ከተማ የማርበርግ ቫይረስ ምልክትን ያሳዩ ሰዎች መገኘታቸውና ሕይወታቸው ማለፉን ተከትሎ የበሽታውን ስርጭት ለመቆጣጠር ሲባል ከህዳር 20 ቀን 2018 ዓመተ ምህረት ጀምሮ ወደ አሪዞን የሚገቡና ከዞኑ የሚወጡ ተሽከርካሪዎች የጉዞ እገዳ እንደተጣለባቸው የገለጸ ሲሆን በጂንካ ከተማ ቫይረሱ መገኘቱን በላቦራቶሪ ምርመራ መረጋገጡን የጤና ሚኒስቴር የህብረተሰብ ጤና ኢንስቲትዩት ህዳር 5 ቀን 2018 ዓመተ ምህረት ካስታወቀ በኋላ በዞን ዋና አስተዳዳሪ የሚመራ የበሽታውን ጉዳዮች የሚከታተል ግብረ ኃይል ተዋቅሮ እንደነበር የሚታወቅ ሲሆን ግብረ ኃይሉ ሐሙስ ህዳር 18 ቀን ባደረገው ግምገማ የመከላከልና መቆጣጠር ስራዎች መጠናከር እንዳለባቸው የበሽታው ስርጭትም ከሰው ወደ ሰው ለመተላለፍ ቀላል በመሆኑ የትራንስፖርትና ሌሎች ማህበራዊ አገልግሎት መስጫ ተቋማት ጥንቃቄ ተሞላበትና በበቂ ሁኔታ አገልግሎት እንዲሰጡ ይህም አፈጻጸሙ እንዲገመገም ተነጋግረው እንደነበረም የዞኑ ኮሚኒኬሽን ቢሮ ማስታወቁ ተመልክቷል። ይሄው የበሽታውን ስርጭት ለመቆጣጠር የአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ከትናንት በስቲያ ምሽት ባሳለፈው ውሳኔ የአሪዞን የማርበርግ ቫይረስ በሽታ ቁጥጥር ትራንስፖርት ዘርፍ ኮሚቴ ከትናንትና ዕለት ጀምሮ ተፈጻሚ የሚሆን ከዞኑ ውጪ የሚደረጉ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆኑ ሲወሰን የዞኑ ኮሚኒኬሽን ቢሮም በሰጠው መግለጫ በዞኑ ትምህርት ቤቶች በበሽታው ምክንያት መዘጋታቸውን ያስታወቁ ሲሆን አሁን ላይ ደግሞ የትራንስፖርት ዘርፍን ለአንድ ሳምንት መዝጋት አስፈላጊ ሆኖ በመገኘቱ ከትናንትና ቅዳሜ ጀምሮ በሚቆጠር ለአንድ ሳምንት ያክል የሚዘልቅ ዝግ እንደሆነም የግብረ ኃይሉ የትራንስፖርት ዘርፍ ሰብሳቢ የአሪዞን ትራንስፖርትና መንገድ ልማት አስተዳደር ጽህፈት ቤት ኃላፊ አቶ ግዛው ኃይሌ መግለጻቸውን ከአሪዞን ከጂንካ ከተማ ትራፊክ ፍሰት ኃላፊዎች ከጸጥታ መምሪያ ከዞን ፖሊስና ከጂንካ ከተማ የመንገድ ደህንነት ኃላፊዎች የአሪዞን ትራንስፖርትና መንገድ አስተዳደር ጽህፈት ቤት ማኔጅመንት አካላት ጋር የውይይት መድረክ ማካሄዳቸውንና በመድረኩም ከክልል በወረደ አቅጣጫ መሰረት ሀገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት መታገዱን እንዲሁም በከተማው የሁለት እግር ተሽከርካሪዎች የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎ በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸውም ታውቋል። ከዚህ ባለፈም በአሁኑ ወቅት የማርበርግ በሽታ በጂንካ ከተማ ውስጥ የተከሰተ እንደመሆኑ መጠን ወደ ሌሎች አካባቢዎች እንዳይዛመት እንዲሁም ማህበረሰቡ ራሱንም ሆነ ቤተሰቡን ከበሽታው ለመጠበቅ ከመንግስት የሚወርዱ አቅጣጫዎችም በቀናነት ተቀብሎ ለመተግበር
ትብብር ሊያደርግ እንደሚገባ ማሳሰቢያ ተሰጥቷል። የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞም በክልሉ በሐዋሳ ከተማም በማርበርግ ቫይረስ የተያዘ የአንድ ሰው ሕይወት ማለፉን በመግለጽ የክልሉ ሕዝብም በቫይረስ የሚጠረጠሩ ወይም ምልክቶችን ያሳዩ ሰዎችን እንዲጠቁም ጥሪ አቅርበው የበሽታውን ስርጭት ለመግታት ከፍተኛ ዝግጅት መደረጉን ሲገልጹ የጤና ሚኒስቴር በቫይረስ ዙሪያ በሚያወጣው ዕለታዊ መረጃ መሰረት እስከ ህዳር 19 ቀን ምሽት ድረስ በአጠቃላይ 227 የላቦራቶሪ ምርመራዎች መደረጋቸውንና 12 ሰዎችም በቫይረሱ ተጠቅተው መገኘታቸውን በ8 ሰዎች ደግሞ ህይወታቸው ማለፉን ብሎም 2 ሰዎች ከበሽታው ማገገም መቻላቸውን ሌሎች 2 ሰዎች ደግሞ በሕክምና ላይ እንደሚገኙ ይፋ አድርጓል። በመጨረሻ መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳው ፕሬዝዳንት ወደ ሴኔጋል መሸሻቸው ተሰማ። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳው ፕሬዝዳንት ኡማሮ ሲኮሎ ወደ አጎራባች ሀገር ሴኔጋል መግባታቸውን የሀገሪቱ ውጭ ጉዳይ ሚኒስትር ገልጿል። በዚህ ሳምንት መፈንቅለ መንግስቱን በፈጸሙት ወታደሮች ተይዘው የነበሩት ፕሬዝዳንቱ ወደ ሴኔጋል የገቡት ተለቀው እንደሆነም ባለስልጣናቱ ገልጸዋል። መፈንቅለ መንግስት ፈጻሚዎቹ ፕሬዝዳንቱን የለቀቁት በምዕራብ አፍሪካ የትብብር ብሎክ በሆነው ኢኮዋስ አማካኝነት በተደረገ ድርድር ነው። ጊኒ ቢሳው ውስጥ የተፈጠረው ውጥረት እየጨመረ ባለበት በዚህ ወቅት የተደረገው ድርድር ፕሬዝዳንቱ ደህንነታቸው ተጠብቆ እንዲተላለፉ ያለመ ነው ተብሏል። የሴኔጋል የውጭ ጉዳይ ሚኒስትር ባወጣው መግለጫ ኤምባሎ ሐሙስ ምሽት በቻርተር ወታደራዊ አውሮፕላን በሰላምና በጤንነት ወደ ሀገሪቱ ገብተዋል ብሏል። በጊኒ ቢሳው ስልጣን የያዘው ወታደራዊ ኃይል በበኩሉ ጄኔራል ሆራታ ናታም በሽግግር መሪነት ለ1 ዓመት ሀገሪቱን እንደሚመሩ ገልጿል። የረቡዕ ዕለቱ መፈንቅለ መንግስት የተፈጸመው በሀገሪቱ የተደረገው ፕሬዝዳንታዊና ፓርላሜንታዊ ምርጫ ጊዜያዊ ውጤት ይፋ ሊደረግ 1 ቀን ሲቀረው ነው። ወታደራዊ ኃይል የምርጫ ሂደቱን አግዶ ውጤቱም ይፋ እንዳይደረግ ከልክሏል። በምርጫው ሲወዳደር የነበሩት ኤምባሎና በጠባብ ልዩነት የሚፎካከረው ፈርናንዶ ዲያስ በበኩላቸው ሁለቱም በፕሬዝዳንታዊ ምርጫ ማሸነፉን አውጀዋል። ወታደራዊ ኃይል መፈንቅለ መንግስቱን ያካሄደው ስማቸውን ባልጠቀሳቸውና የታዋቂ የአደንዛዥ እጽ አዘዋዋሪ ድጋፍ አላቸው ያላቸው ፖለቲከኞች ሀገሪቷን ወደ አለመረጋጋት የመክተት ሴራ ለማክሸፍ እንደሆነም ተነግሯል። ወታደራዊው ኃይል የሰዓት እላፊም ጥሏል። በሴኔጋልና በጊኒ መካከል የምትገኘው ጊኒ ቢሳው በአደንዛዥ እጽ አዘዋዋሪዎች ማዕከል በመሆን ትታወቃለች። በአውሮፓውያኑ በ1974 ከፖርቹጋል ቅኝ ግዛት ነጻ ከወጣች ጊዜ አንስቶ የሀገሪቱ ሰራዊት ከፍተኛ ተጽዕኖ ያለው አካል ሆኖ ቆይቷል። የሶስት ልጆች እናት የሆነችው አንዲት ነዋሪ የመፈንቅለ መንግስት የመጀመሪያዋ እንዳልሆነ ለቢቢሲ ትናገራለች። ይሁን እንጂ ከተመዘገቡት መራጮች ውስጥ 65 በመቶ ያህሉ ተሳትፎበታል ተብሎ በሚገመተው ምርጫ ውጤት ለማወቅ እየተጠባበቁ ባሉበት ሰዓት መፈንቅለ መንግስት መፈጸሙ ያልተጠበቀና አስደንጋጭ ነው ብለውታል። የተኩስ ድምጽ ሰማን፣ በሩጫ ሸሸን፣ ቦርሳችንን ሸክፈን ወደ ቤት ለመሄድ ነው የሞከርነው ስትል በወቅቱ የነበረውን ሁኔታ ትገልጻለች። የአፍሪካ ሀገሮች በተለይም ደግሞ የምዕራብ አፍሪካ ሀገራት በየጊዜው በመፈንቅለ መንግስት አቅማቸው እየተዳከመ ህዝቡም ለከፍተኛ እንግልት እየተዳረገ እንደሚገኝ ይታወቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።